ደሱ ጥያቄ ምን ነበር? እስቲ ንገረኝ። ከይቅርታ የጠየቀኝ ምን መሰለህ? ከጥያቄ ውጭ እያወራ ስለሆነ ነው። እስቲ ጥያቄ የጠየቀኝ ምን መሰለህ? ከመጽሐፍ ቅዱስ እግዚአብሔር ረቂቅ ዓይንም እንደሌለው የሚያሳይ ነው ያልከኝ። የሚናገር አዎ፣ አንድ ጥቅስ ጥቀስልን። አሁን ጥቅሱን አየህ። አሁን እኔ ደግሞ የትኛውን አነሳውን መሰለህ? ምሳሌ 15 ቁጥር 3ን the eyes of the Lord are in every place የሚለውን ጠቀስኩልህና እግዚአብሔር ዓይኖች በምድር ዙሪያ ሁሉ ናቸው። ይሄ በምድር ዙሪያ ሁሉ እኔ ጠየቅኩ ደግሞ አዳምጠኝ። ማን ነው ደሱ? የምትጠየቀው ሌላ የምትመልሰው ደግሞ ሌላ። አዎ ከመጽሐፍ ቅዱስ ግን የጠየቅኩ ከመጽሐፍ ቅዱስ አዳምጠኝ አልቻለም። አንደኛ በተደጋጋሚ እኮ አልከው። ምሳሌ 15:3 ላይ እስቲ የረቂቅ ዓይኖች የሉትም የሚለውን ቆይ አዳምጠኝ። ጥቅስ አምጥተህ የለ እና አንብበው አንዴ። ቆይ እኮ ይኸውልህ ረቂቅ ዓይኖች የሉትም ካለ ወንድም አለም አንዴ ስማኝማ፣ ማብራሪያን አዳምጠኝ። አለበለዚያ እንዴት ብለህ ነው የምንግባባው? የተጠየቀው እኮ የእግዚአብሔር ማብራሪያው እኮ አይደለም እኮ ወይ የለም እንደዚህ የሚል አሁን እኮ ቆይ ችግር የለውም። እሺ ሲስ እንደዚህ እናደርግ እስቲ። ምሳሌ 15:3 ትርጓሚውን ንገረኝ፣ ምን ማለት ነው? እሺ አሁን እሱን ነው እያልኩ ያለሁት። ስለዚህ ምሳሌ 15:3 ላይ እግዚአብሔር ዓይኖች በምድር ዙሪያ ሁሉ ናቸው ሲባል እግዚአብሔር ዓይን ኑሮት አይደለም። ስለዚህ ይሄ የሚያሳየው እግዚአብሔር ሰዎችን በየትኛውም ስፍራ ላይ እንደሚመለከት የእግዚአብሔር ዓይኖች የእግዚአብሔር እንክብካቤ በየትኛውም ስፍራ ላይ ለሰዎች እንደሚጠብቅ ነው የሚያሳየው የሚል ነው። ይህንን አባቶችም ተርጉመውታል፣ ስኮላሮችም ተርጉመውታል። ሌላ ቦታ ላይ እዛውም ሳልም 33 ከጥቅስ አትዝለል እና መጀመሪያ እዚህ ጥቅስ ላይ እንጂ እንዴ እድሉን ሰጠው አብራራ። ዝም ብለን ያልተጠየቀውን በትመልስም ማለት ነው። እሺ አሁን በደንብ አድርገህ ሰማኝ፣ ሌሎቻችሁም ስሙ። የእኔ ጥያቄ ምን የሚል ነበር? መጽሐፍ ቅዱስ ላይ እግዚአብሔር ረቂቅ ዓይንም ቢሆን የለውም የሚል ጥቅስ አሳየኝ ስለው እሺ ላሳይሃል እና ምንን ጠቀሰ? መጽሐፈ ምሳሌ ምዕራፍ 15 ቁጥር 3። አሁን ይህንን ጥቅስ ሲጠቅስ ጥቅሱ ላይ ምን የሚል ቃል እናገኛለን ብለን ተስፋ እናደርጋለን መሰላችሁ? እግዚአብሔር ረቂቅ ዓይንም የለውም የሚል ቃል እናገኛለን ብለን ተስፋ እናደርጋለን። አይ ቃል በቃልማ እንደው አክሊል አትጠይቅ የሚል ሰው ካለ ኦኬ ዘንድ እንደው በቃ ረቂቅ ዓይን የለውም የሚል ሀሳብ እንኳን ያዘለ ጥቅስ እንደሚሆን ተስፋ እናደርጋለን። ያንን ኤክስፔክት የምናደርገው ኦኬ ይዟል ወይ? ይኸው እናንብብ። አሁን ደሱም እንዳነገራችሁ የእግዚአብሔር ዓይኖች በስፍራ ሁሉ ናቸው ይላል። የእግዚአብሔር ዓይኖች በየት ናቸው? በስፍራ ሁሉ ናቸው። ክፎችና ደጎችን ይመለከታሉ። ሚኒንግ እግዚአብሔር በሁሉ ቦታ የሚደረገው ነገር ምን ያደርጋል? ያያል። ትክክል። እሺ በረቂቅ ዓይኑ ነው የሚያየው ወይስ ረቂቅ ዓይንም የለውም? ይህንን አይመልስም ይሄ ጥቅስ። ይሄ ጥቅስ በረቂቅ ዓይኖቹ በሁሉም ስፍራ ያለውን እያየ ይሁን አይሁን የሚናገር ነገር የለውም። እኔ የጠየቅኩህ ግን ምንድነው ረቂቅ ዓይን የለውም የሚለውን የመጽሐፍ ቅዱስ ክፍል አምጣ ነው እያልኩ ያሉት። እኔም መጀመሪያው ለምሳሌ 7 ዓይኖች የሚል አለ በዘካርያስ ምዕራፍ 4 ቁጥር 10 ላይ። ስላሉት ዓይኖች እኮ አይደለም የተጠየቀው፣ ስለሌለው እኮ ነው እኮ። ስማኝ ላወራህ ነው። በቃ ይበቃሃል። ተው ለምን አሰማኝም? ቆይ ሚውት አድርግ። በቃ ተው አይደል? ለምን አሰማኝም? ተው በቃ አየሁ እኮ አሁንም ስማኝ እኮ የምታይኝ እኮ ስሰማኝ ነው። ስማኝ መጀመሪያ አንድ ደቂቃ ስማኝ እኮ አመጣ። ይኸው ምሳሌ ለምሳሌ መጽሐፍን አንድ ደቂቃ ስማኝ። ሀሳቤን ላስቀምጥና አንድ ደቂቃ ወይ ግማሽ ደቂቃ ስጠኝ። ተው ግማሽ ደቂቃ ሀሳቤን ልስጥ። አንድ ደቂቃ ስጠኝ እያልክ እኮ ግማሽ ስጠኝ። ችግር የለውም ግማሽ ደቂቃ ስጠኝ። እሱን አይደለም ኧረ እባክህ ስማኝ። ግማሽ ደቂቃ ስጠኝ ሀሳቤን ሳታቋርጥ ወዳጅ። አታዳርቀኝ እንግዲህ። እስቲ ሚዩት አድርግ። ይኸውልህ እግዚአብሔር 7 ዓይኖች አሉት እያለ ነው እያልኩ ነው። 7 ዓይኖች ማለት እግዚአብሔር 7 ዓይን ተገጥሞለታል ብለህ አታወራኝ። ተው በቃ ደሱ ውረድ። በቃ ለምን ተዋለሁ? አስወራኝ። አንተ አወራ አይደል? ይሰማው አይደል? ለምን አታስወራኝ? ውረድ በቃ ውረድ። ደሱ ይቅርብህ። በቃ ብዙ ሰዓት ሰጥተናል። ውረድ በቃ ይቅርብህ። ግማሽ ደቂቃ እኮ
ነው የጠየቀው። ግማሽ ደቂቃ አይደል የጠየቀው? አውራሽ አውራ። ይኸው እሺ እኔ መጽሐፍ ቅዱስን የምረዳው እግዚአብሔር 7 አይኖች አሉት ሲባል 7 ረቂቅ አይኖች አሉት ብዬ አይደለም የማምነው ወይም የምቀበለው ነው። ይህንን አባቶች የተረጎሙበት የመጽሐፍ ቅዱስ ስኮላሮች የተጠቀሙበት እግዚአብሔር 7 አይኖች አሉት ሲል በመላው ምድር ላይ የሚዘዋወሩ አይኖች አሉት ማለት ሳይሆን የእግዚአብሔር ፍጹምነትን ሁሉን አዋቂነትንና የመንፈስ ቅዱስን ስራ የሚያሳይ ነው ብዬ የተናገርኩት። ምሳሌም ላይ አባቶች የተረጎሙትም አሁን እንደነገርኩ ነው። ሌላም ቦታ ላይ እንደገና መዝሙር 33 ቁጥር 18ም አባቶችም የተረጎሙት የመጽሐፍ ቅዱስ ሊቃውንትም የተረጎሙት ይሄ ነው። ስለዚህ የመጽሐፍ ቅዱስ ሊቃውንት አባቶች በተረጎሙት አምነን መቀበል አለብን ነው። ለምሳሌ የእግዚአብሔር አይን በሚፈሩት ላይ ናት ይላል። ይህ ማለት እግዚአብሔር ሕዝቡን በፍቅር በእንክብካቤና በደግነት እንደሚመለክት የሚያሳይ ነው እንጂ እግዚአብሔር የተገጠመለት የሚገጣጠሙ አይኖች አሉት ብሎ አይተረጎምም ብሎ አባቶች ተናግረዋል። መጽሐፍ ቅዱስም ስኮላሮችም ተናግረዋል። ግዴታ እንደዚህ የተጻፈ አለ አይባልም። ምክንያቱም እዚህ ቦታ ላይ ምን ስለኝ ደሱ አንዴ በበቃኝ ራሱ እንትን ይበል ቀጥል አጠቃል። ስለዚህ ምንድነው የምንረዳው ማለት ነው? እዚህ ክፍል ላይ እግዚአብሔር አይኖች አሉት ተብሎ የተረጎሙበትን አባቶቻችን የተረጎሙበትን ሊቃውንት የተረጎሙበትን እሱን ወስደን ከሱ ትምህርት እንይዝና እግዚአብሔር አይን የለውም የሚለውን መደምደሚያ ወሰድ ነው። ከዛ አንጻር ነው እንጂ እግዚአብሔር አይን የለውም፣ ጆሮ የለውም፣ ጸጉር የለውም ምናምን ተብሎ የተጻፈ መጽሐፍ ቅዱስ ላይ የለም ነው እያልኩ ያለሁት። እሺ፣ ስለዚህ አሁን እንኳንም እድሉን ሰጠን። መጨረሻ ላይ ምን አለ ጋይስ እንደሰማችሁት እንጂ መጽሐፍ ቅዱስ ላይ እግዚአብሔር አይን እንደሌለው ምናምን ጆሮ እንደሌለው እግር እንደሌለው አልተነገረንም። እኛ ይህንን እየተናገርን ያለነው እንደው የመጽሐፍ ቅዱስ መተርጉማን ሲናገሩ ሰምተን ነው። ስለዛ ስለ አምላክ ስለ እግዚአብሔር እኔ የእምነት መሰረት ይሁንኝ በቃ መራሱ መጽሐፍ ቅዱስ የመጽሐፍ ቅዱስ ጥቅስ ሳይሆን የመጽሐፍ ቅዱስ መተርጉማን ናቸው እያለ ነው። መጽሐፍ ቅዱስ ነው ካለ ጥቅሱን ያሳየን ነበር። ጥቅሱን በተደጋጋሚ ብንጠይቀውም ወንድማችን እንደሱ ግን እያደረገ የነበረው ምን ነበር? እንደው እግዚአብሔር አይኖች አሉት ቢባል 7 አይኖች አሉት ቢባል እንደዚህ ቢባል ረቂቅ አይን አለው ማለት አይደለም እያለ እንትን አለ። እኔ ምን ማለት ነው እግዚአብሔር 7 አይኖች አሉት ሲባል ይሰማል? አንዴ ቆይ ራይዱ እየደወለ ነው መሰለኝ እየጠራው ነበር ከእናንተ ጋር እያወራሁ መሀል ላይ እየወጣሁ አንዴ እሱን ላውራ አንዴ ከይቅርታ ጋር እሺ መኩ እስከዛ ሰላም በለን መኩታ ወይ መኩታ ወይ ደህና ነሽ? ደህና ነኝ አለሁ። ሰላም ብያችኋለሁ ሁላችሁንም። አለን ፌዝ እንዴት ነህ? ደህና ነህ ፌዝ? የት ነህ? እዛ ፎርኬ። እሺ ፓፓ ሲስ ሰላም ብያለሁ። አኬ ሁላችሁም እንዴት ነህ? ደህና ነህ ፌዝ? አለን እግዚአብሔር ይመስገን። አለን ሲስ ወይ አሎ። እሺ ምንድን ነው ጠቅለል ሳደርገው ያው ልወጣ ስለሆነ ምናልባት ካለሁበት ከቤት ስወጣ ኔትወርክ እንዳያቆራርጠኝ እዚሁ ትንሽ እያውርቼ ልውረድ ስር ከቤት ማለት ነው። እዚሁ ገዝት ላይ አለኝ ለትንሽ ደቂቃ። ስለዚህ አሁን ደሱ እግዚአብሔር ምንድን ነው ቤተክርስቲያናችሁ እኮ እግዚአብሔርን ከእግር ጥፍር እስከ ፀጉር ድረስ አለው እያለች ታስተምራለች እያለ እየከሰሰ መጣ። ኦኬ የኛ ክርስቲያና ኦኬ እሺ ሰው ከዚህ አንጻር እኔ ነኝ የከሰስኩት። አኬዋ መጽሐፍ እኮ ነው ያለው። አንዴ አሁን ያልከውን እኮ ነው አሁን እዚህ አሁን አንተ ስላልክ ለአንተ ነው ምላሽ የሚሰጠው እኮ። እኔ ከስሻለሁ። እኔ አልከሰስኩም ብዬ ነው ያልከሰስኩትን። እኔ ለምን እኔ እንደዚህ ከሰስከን እናንተ እንዲህ ትላላችሁ እያልክ እየከሰስክ እኮ ነው የመጣኸው አይደል? እንግዲህ እኔ አይደለም እያልኩ ያለው ቴድ መጽሐፍ ነው ያለው። ቃል በቃል ሁሉ ይችላል መጽሐፍን ካስፈለገ ችግር የለውም። መጽሐፉንም ጠቅሰህም ቢሆን የከሰስከን ግን እኛን ነው እንዴ። ክስ አላቀረብኩም ከሆነ ዝም ብለህ እኮ ትተወው ነበረ። ለማንኛውም መለስ እንበል እና ስለዛ አሁን ወንድማችን እንደሱ የእኛን መጽሐፍ ያለ አግባብ በመጥቀስ
ክስ አቅርቦብናል። ይኸው በዚህ መልኩ ላሻሽልልሽ ያን ያህል ልዩነት የሚያመጣ ከሆነ ማለት ነው። እና ምን አይነት ክስ ነው የከፈተብን እኛ ላይ? ሚውት አድርግ እኔ የጠየኩት ጆሮ ምንድን ነው? አንተ ስታወራ ሚውት አድርገን አዳምጥና ቀጥላኪ። እሺ አሁን ሲስ ይኸውልህ በቃ ከኔ ጋር ስለሆነ የሚያወራው እሺ ኦኬ ነው። መለስ እንበልና ከአሁን በኋላ እንዳገባ እባክህን አታደንቁረኝ። እኔ እዚህ ጉንጫ አልፋ ክርክር አልፈልግም። ሸምግያለሁ፣ ያደክመኛል፣ ኤነርጂውም የለኝም። በጌታ ስም እንደሰማ ነው። ቅድም ምን አለን ደሱ? ምንድነው ሲስ ስላሴ ላይ ይኸው ክርስቲያኖች ላይ ጥያቄ ካለ ኦርቶዶክሶች ላይ ጥያቄ ካለ አኪን ጠይቀዋለሁ። ከዛ በኋላ እኔ በስላሴ ያምናለሁ፣ ግን እነሱ ጋር እንዲህ የሚል ትምህርት አለ። እግዚአብሔር ከእግር ጥፍር እስከ ራስ ፀጉር ድረስ አለው ብለው ያስተምራሉ ብሎ እንዲህ አይነት ነገር አቀረበብን። ይህ ክስ ይባላል። እኔ ክስ ብዬ ነው የምገልጸው። ይህንን ከሱናል። ከዛ በኋላ ግን እኛ ይህን ቀበል አደረግንና አይ እኛ ከዚህ አንጻር ነው የምንረዳው ምናምን አልኩት። አባታዊ ኮንሰንሰስም አለው። በነገራችን ላይ ይህ ትምህርት በአባቶች ዘንድ በጥንት አባቶች ዘንድ ኮንሰንሰስ አለው። ምን አይነት ኮንሰንሰስ? እግዚአብሔር የተለያዩ የአካል ክፍሎች ጥርቅም ነው ተብሎ አይታመንም። በርካታ ጥንታውያን አባቶቻችን ይህንን ነገር ነግረውናል። እግዚአብሔር የተለያዩ የአካል ክፍሎች ጥርቅም እንዳልሆነ ኢቭን የማይታይ ረቂቅ ዓይን እጅ እግር እንኳን ቢሆን ነው እያልኳቸው ያሉት። አሁን አንዳንድ ጊዜ ያው እግዚአብሔር እጅ አለው ግን እንደኛ አይነት አይደለም የሚል አባባል አለ። እሱ ራሱ ሚስሊዲንግ ነው። ምን እየተባለ ነው? እንደኛ አይነት አይደለም፣ የሚዳሰስ ምናምን አይደለም፣ ግን የሆነ የአካል ክፍል ግን አለው እጅ የሚባል እያሉ ከሆነ ይህም ስህተት ነው። እንደዚህ አይነት ትምህርት እኛ ጋር የለም። ስለ ቤተክርስቲያን ትምህርት ሲነሳ በተደጋጋሚ እዚህ ቲክቶክ ላይ ስንት ዘመን ሙሉ አውርተንበት ድጋሜ ልንነግራችሁ ያስፈልገናል። በጣም የሚያስደንቀኝ የቤተክርስቲያን ትምህርት ምንድን ነው ሲባል ጋሽ ገሌ እንዳስተማሩት አሁን ላይ ያለ ሰው አንድ ሰው ማለት ነው አይደለም። እንደው አንድ መምህር ነው አይደለም። ሊቀ ጠበብት ወይ ደግሞ ዶክተር ወይ ደግሞ አራት አይና ወይ ደግሞ እገሌ እንዳስተማረው አይደለም። መጽሐፍ ቅዱስና የጥንት አባቶች ኮንሰንሰስ ብለን ከዚህ በፊት ተነጋግረናል። መጽሐፍ ቅዱስ ምን ይላል? ከዛ ደግሞ ጥንት ላይ የነበሩ የቤተ ክርስቲያን አባቶች እዚህ ጉዳይ ላይ ምን ብለዋል? ኮንሰንሰሳቸው ምን ይመስላል? ማለት ሙሉ ስምምነት ያለበት ትምህርት ምንድን ነው የሚለውን የምናየው። በቃ የክርስቲያን ትምህርት ሲባል ዝም ብለህ ግንጥል እያደረግ የሆነ መጽሐፍ ከየትም እየቃረምክ ወይ የሆነ ዝም ብሎ መምጣት አይደለም። የክርስቲያን ትምህርትን ከፈለግ መጽሐፍ ቅዱስና የጥንት አባቶች አለቀ። እሱን ነው ሁሌም እያስተጋባን የምንኖረው። ከዚህ ውጭ የምናስተጋባው ከኛ የሆነ አንዳችም ነገር ሊኖር አይገባም። ካለ ራሱ ሃይማኖት አይሆንም። ሌሎቹንም ተቀበል ብለህ አታስገድድም። ትምህርታዊ ሲሆን ማለት ነው። ቀኖና ነክ ነገሮች ምናምን ሲሆኑ የእርሳን ስርዓታዊ ጉዳዮች ማለት ነው ሲሆኑ ችግር የለውም። እሱ እንደየአካባቢው እንደየጊዜው ሊቀያየር ይችላል። ጤናማ ነው። በዛ ቀኖና እንመራለን ቤተክርስቲያናችን እስካወጣችሁ ድረስ። ትምህርታዊ ጉዳይ ሲሆን ግን አንድ ጊዜ ፈጽሞ የተሰጠ አከተመ። ስለዛ ለሐዋርያቱ ተሰጥቷል። ሐዋርያቱ ለአባቶቻችን አስተላልፈዋል። አባቶቻችን ለእኛ ነግረውናል። 3 ዓለም አቀፋዊ ጉባኤ ተደርገውልናል። ለእርሱ ደግሞ ጌታን እናመሰግነዋለን። የኒቅያ፣ የቁስጥንጥንያ፣ የኤፌሶን ጉባኤ በእነዚህ በ3ቱ ጉባኤያት የተሰጠንን ሃይማኖት ከዛም በዛም ወቅት ደግሞ የነበሩ አባቶች ሁሉ በስምምነት የተናገሯቸውን ትምህርቶች ይዘን በቃ እንጸናለን። አለቀ። ስለ ቤተክርስቲያን ትምህርት ሲነሳ ዝም ብለህ ራንደም የሆኑ መጽሐፍትን ብቻ መጎልጎል መጎተት አይደለም። በቃ እዛ ጋር የተነገረው ነገር ምንድን ነው ነው አለቀ። የኛ እምነት ነው። ስለዛ ከዚህ ትምህርታችን ተነስቼ እኔ ምን ብዬ ተናግሬ ነበር? በቤተ ክርስቲያናችን ውስጥ እግዚአብሔር ዓይን አለው እጅ አለው እግር አለው የሚባል ነገር ቢነገር እንኳን ስለ ግብሩ ብቻ ነው የሚነገረው። እግዚአብሔር ዓይን አለው ቢባል የምርም ዓይን የሚባል የአካል ክፍል አለው ሳይሆን የሚዳሰስ ምናምን ተውት፣ እሱን እርሱትና የማይዳሰስም ቢሆን የሆነ ዓይን የሚባል የአካል ክፍል የለውም። እግዚአብሔር ያያል ነው። እኛንና እግዚአብሔርን የሚያመሳስለን
አይን የሚባለው ነገር ሳይሆን ማየታችን ነው። ይህን በደንብ ያዙ። እኛና እግዚአብሔርን የሚያመሳስለን አልኳችሁ አይን ሳይሆን ማየት ነው። ግብሩ ላይ ነው። እኛም እናያለን፣ እግዚአብሔርም ያያል። ተመልከቱ ጋይስ፣ እኛም እናያለን፣ እግዚአብሔርም ያያል። እኛ ማለት አስቀድመን የምናየው እኛ አይደለንም። አስቀድሞ ሲያይ የነበረው እግዚአብሔር ነው። እግዚአብሔር ከዘላለሙ የሚያይ አምላክ ነው እና ያ የሚያየው አምላክ ደግሞ ፍጥረቱን ሲፈጥር፣ ለምሳሌ እኛን ሰዎችን ሲፈጥረን እርሱ ያያል አይደል? እኛም እንድናይ አድርጎ ፈጠረን። ከዛ በኋላ እኛ እንድናይ አድርጎ ሲፈጥረን ግን ምን አደረገልን መሰላችሁ? ሁለት አይኖችን አበጃጀልን። ስለዚህም በነዛ አይኖች እናይ ዘንድ አድርጎ ይሰራል። ኦኬ፣ የሚያመሳስለን እግዚአብሔርም ያያል፣ እኛም እናያለን። እኛ ግን ስናይ በተሰሩልን አይኖች ነው። እግዚአብሔር ግን ሲያይ ልክ እንደኛ ቁጭ ቁጭ ያሉ አይኖች፣ የማይታዩ የማይዳሰሱ ቢሆኑም የሆኑ ክፍሎች በፍጹም የሉትም። እግዚአብሔር ሙሉ አይን ነው፣ ማለትም የሆነ የአይን ክፍል የለውም። ስለዛ እግዚአብሔር ያያል፣ ማየት ብቻ ነው። እሺ፣ አይን፣ ጆሮ፣ እግር እንዲህ እና እንዲያ የሚባሉ የአካል ክፍሎች እግዚአብሔር ረቂቅም ቢሆን የለውም። ይሄ የማይታ የማይዳስ አኬቦ ይመለሳል። ኔትወርክ ኔትወርክ አይደለም። አንድ ደሱ አልጨረሰም። ስለዛ የእኛ እምነት ይሄ ሆኖ ሳለ አሁን የወንድማችን ግን ዝም ብሎ እንደው የሚነሱ መጽሐፍትን ምንም በቅጡም ሳይረዳቸው በዚህ አጋጣሚ እኔም ቆይ ሰሞኑን እነ ቃሌ አንድ ተደጋጋሚ የሚያመጡት መጽሐፍ አለ። መጽሐፍ ምንድን ነው? ሜላድ ነው። መጽሐፍ ሜላድ። ችግር የለውም። ከዛ አንጻርም ሀሳብን አጋራን እስኪ። እሺ፣ ምንም ችግር የለም። እና ጥያቄውን ግን እስካሁን አላስገኝም። እኔ የጠየቅኩህ ነበር እኮ አኬቦ። ኧረ ቆይ አሁን በቃ ጨረስክ እኮ አንተ እኮ። እኔ ነኝ የጠየቅኩህ እኮ። ጠያቂው እኮ አኬ እኮ ነበር። እኔ እኮ እሺ፣ ኧረ ሚዩት አድርገው። አረኩት ሚዩት፣ ይኸው እታች አረኩት ሚዩት። ኧረ በስመ አብ፣ አንተ ጀለስ ምን ሆኖ ነው? በቃ ጠይቀንህ እኮ የአቅምህን እኮ መለስክ። ጠይቀነው የነበረው ምን የሚል ነበረ? ጠይቀነው የነበረ ነው እግዚአብሔር አምላክ ልክ ይሄ እኛ ጋር ያለውን እምነት ነግሬያቸዋለሁ። የሆነ ሰዓት ላይ አክቹዋሊ ክርክር ተነስቶ ነበር እዚህ ጉዳይ ላይ በኢትዮጵያ ክርስቲያን ውስጥ እግዚአብሔር እንደዚህ አይነት እንደው አይን፣ እጅ፣ እግር አለው የለው ምናምን የሚል ክርክር ተነስቶ የስ ነበረ። ግን የሆነ ክርክር ተነሳ ማለት እንደው ኮንሰንሰስ ያለበትን ትምህርት ግን ያጠፋል ማለት አይደለም። ስለዛ አሁን እኛ መለስ ብለን የምናየው ምን ነው? ኮንሰንሰሱ የአባቶችን ትምህርት ኮንሰንሰስ፣ በቃ አለቀ። እሱን እናያለን፣ ይዘጋል፣ አለቀ። ይህንን ያዝ እናድርግና ግን መለስ ብለን አንድ ጥያቄ ጠየቅ ነው። አሁን እንደዚህ ብሎ አልነበር እየከሰሰን የነበረው? የእኛ እምነት ነግሬያቸዋለሁ፣ በመጽሐፍ ቅዱስና በአባቶች ሙሉ ስምምነት። እዛ ላይ እንዘጓለን፣ እንጨርሰዋለን። መጽሐፍ ቅዱስና አባቶች። ከዛ እሱን ጠየቅ ነው። ምን ብለን? ኦኬ ከሰስከን ነው እግዚአብሔር ምንም እንደዚህ አይን፣ እግር፣ እጅ ምናምን የለውም ብለህ ረቂቅም ቢሆን እግዚአብሔር ረቂቅም ቢሆን አይን እንደሌለው እስቲ ከየትኛው የመጽሐፍ ቅዱስ ክፍል አገኘው አምጣ አሳየን ሲባል ግን አኬ ለናሙና አንድ ጥቅስ አላመጣም። አኬ ግን አንተ የምታወሩን ከመጽሐፍ አንዴ ጨርስ። አወረድኩት፣ አውርጄዋለሁ። አንድ ጥቅስ አላመጣም። በስነ ስርዓት ማታወሩ ከሆነ ሰው ሲያወራ ጣልቃ እየገባችሁ የምታወሩ ከሆነ ያው ከታችም የእኛ ልጆች እዚህ እንዳይገቡ እያሏችሁ ስለሆነ እንትን አለመምጣት ትችላላችሁ። በስነ ስርዓት ማታወሩ ከሆነ ቀጥል አኪቦ። እና እግዚአብሔር ረቂቅ አይን እንደሌለው እስቲ ከመጽሐፍ ቅዱስ አምጣ ማስረጃ ስለው አንድ ጥቅስ አላመጣም። ማለት አንድ ጥቅስ ማለት ነው። ትክክል ነው። እግዚአብሔር ረቂቅም ቢሆን የሆነ አይን የሚባል የአካል ክፍል እኮ እንደሌለው እናውቃለን። ግን ኦኬ ከአንተ ግን እስቲ አንተ መጽሐፍ ቅዱስ ብቻም ስለምትል ማለት እስቲ እንግዲህ በል አምጣ ተብሎ ሲጠየቅ ከየት ያምጣው?
አንድ ጥቅስ አላመጣም። የሚናገራቸው ነገሮች ሁሉ ምንድነው? አይ አይኖች አሉት ቢባልም እንዲህ ለማለት ነው። እሱ አይደለም ጥያቄያችን። በመጽሐፍ ቅዱስ ላይ እግዚአብሔር አይኖቹ እየተባለ ሲነገር ምን ለማለት ነው አይደለም ጥያቄያችን። ይልቁንም ጥያቄያችን ምን የሚል ነበረ? እግዚአብሔር ረቂቅም ቢሆን አይን እንደሌለው የሚያሳይ የመጽሐፍ ቅዱስ ክፍል አምጣ ስንለው አንድ አላመጣም። ስለዛ መጨረሻ ላይ ምን አለን? ለማስታወስ ያህል ወንድማችን እንደሱ የተናገረውን ነገር ተናገረና አይ መጽሐፍ ቅዱስ ላይ እንደዚህ ረቂቅ አይን እንደሌለው ምናምን ተገልጾ ሳይሆን ተነግሮን ሳይሆን የመጽሐፍ ቅዱስ መተርጉማን ሲናገሩ ሰምቼ ነው፣ እንግዲህ ከእነሱ እንደተማርኩት ነው እንደዚህ አልኩት አለ። ስለዛ ስለ አምላኩ ስለ ፈጣሪው ለመናገር ለመመስከር መጽሐፍ ቅዱስን መጥቀስ አይችልም። ይልቁንም መጽሐፍ ቅዱስን የተረጉሙትን ሰዎችን መጥቀስ ይቻለው። ይሄ መጽሐፍ ቅዱስ ብቻ የሚባለውን ትምህርት አንዴ በጠረባ አንሳፉት፣ ከዛ ደግሞ በጥፊ ወደ መሬት የሚደባልቀው አይነት መረዳት ይባላል። መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስ ላይ ኢምፕሊሲትሊም ሆነ ኤክስፕሊሲትሊ ምንም በሌለበት ሁኔታ ከሆነ ቦታ ሄጄ ጠቅሼ ላምጣ ብትል አይፈቅድልህም። እና ታዲያ ምንድን ነው ከተባለ በአጭሩ በእናንተ በመጽሐፍ ቅዱስ ብቻ ትምህርት መሰረት ማለት ነው የአምላክን ይሄ ዲቫይን ሲምፕሊሲቲን እንኳን በዛ ደረጃ ምናልባትም ላታስረዱበት ትችላላችሁ። ስለዚህ አሁን አንተ ለራስህ ከመጽሐፍ ቅዱስ ማስረጃ አምጥተህ ማሳየት በማትችልበት ሁኔታ ላይ የቤተክርስቲያን የኢትዮጵያ ክርስቲያንን ለመተቸት ለመክሰስ በዚህ ደረጃ መሯሯጡ አይጠቅምህም ነው። ስለዛ እኛን ጠይቀን እኛ ምን እናገራለን? ምንድነው እርሱም እኛ ኮንሰንሰስ ፓትረም እንቀበላለን፣ መጽሐፍ ቅዱስን እንቀበላለን። በመጽሐፍ ቅዱስና በኮንሰንሰስ ፓትረም መሰረት እግዚአብሔር በእውነትም ሲምፕል ነው፣ ማለትም የተለያዩ የአካል ክፍሎች የሉትም። ረቂቅም ቢሆን የማይታይ የማይዳስም ቢሆን የሆኑ ምንድነው ክፍሎች ወይም ፓርቶች ስብስብ ውቅር አይደለም ነው። አሁን ይህንን ነገር ያዝ አድርጉትና እየወጣሁኝ አወራቸዋለሁ። ምናልባት ሊቆራረጥ ስለሚችል ሌላ ሰው ያወራ እስከዛ። አኬዋ እስኪወርድ ድረስ ከታች ያላችሁ ፕሮቴስታንቶች እንትን ነው። አንደኛ ሰው ስቴትመንት ሳይጨርስ ጣልቃ ትገባላችሁ። ምንም የከለከልናችሁ የጨቆናችሁ ነገር የለም። እንድትጠይቁ እንድታወሩ በጣም እድል ሰጥተናል እና ፕሊስ በዚህ ልክ ብትረዱንና እንደዛ ብታደርጉ ደስ ይለኛል። ከዛ ውጭ ያለውን ነገር ምንም ማድረግ አንችልም። ምክንያቱም ተግባቦት ዋና መሰረታዊ ነገር ነው። ሰው እያወራ እየተናገረ ውይይት የምታቋርጡ ከሆነ በጣም አስቸጋሪ ነው። እሺ ምናልባት የሚሰማኝ ከሆነ እየሄደ ጥያቄ ላቅርብ። አረ በጌታ እኮ አልጨረሰም፣ እየወረደ ስላለ ነው እኮ። አንዴ እኮ አልጨረሰም እኮ። እሺ እኔ እኮ እሺ ሳይጨርስ ነው እንዴ? እሺ ስንት ነው? ቆይ በጣም ብዙ ደቂቃ እኮ አወራ አይደለ? ጨርሶ አለ። ተመልሶ ይመጣል። ሲመጣ ዞሮ ጥያቄ ኦኬ ወጣ። አይ ይመለሳል አለ። እግዚአብሔር ይመስገን። ሰላም ነው አለ። እግዚአብሔር ይመስገን። የኔ ጥያቄ ምንድነው? ያው ኦኬ እንዳለው የሰሞኑ አሁን የቤተክርስቲያን አባቶች የሚባሉት እያስተማሩት ያሉትን ትምህርት የቤተክርስቲያን ትምህርት አይደለም ማለት ነው ወይ የሚለውን ማረጋገጫ ምናልባት እንዲሰጠን ብዬ ነው። የትኛውን ትምህርት? ለምሳሌ የትኛውን ትምህርት? ለምሳሌ እንደኛው አካል ከራስ ፀጉር እስከ ራስ ነው ከራስ ፀጉር እስከ ታች እስከ እግር ጥፍር ድረስ ስለ አካል ያነሱትን ሐሳብ ምናልባት እሱ ላይ ያለውን የሱን አቋም ነው። አንደኛውን አግኝቻለሁ፣ ረቂቅ አይን የለውም የሚለው እሱ መልሶታል። ረቂቅም ቢሆን እኮ በቤተክርስቲያናችን ትምህርት ረቂቅም ቢሆን አካላት የሉም፣ አካል አለ ብለን አናስተምርም አለ እኮ። እሱ መልሶታል። ግን የአባቶች ትምህርት ስህተት ነው ማለት ነው። አሁን ሚዲያዎቻችን ላይ የተለቀቀ ያለው ትምህርት ስህተት ነው ማለት ነው ወይ? ምንድን ነው መጽሐፉ? ዶክተር ሰፍሪ የመጽሐፉን ስም ታውቃለህ? ነው ትምህርቱን ነው ያልኩት። መድረክ ላይ አሁን ሚዲያዎች ላይ የተለቀቁት ትምህርቶች ስህተት ናቸው፣ የቤተክርስቲያን ትምህርት አይደሉም ማለት ነው።
እሱ ማስተካከያ ተደረገባቸው አይደለ? እኛ አባት ዳህፀ ልሳን የሚሆን ዳህፀ ሚስጥር ተሳስቻለሁ፣ ይሄ የቤተክርስቲያኗ ትምህርት አይደለም፣ በየትኛውም ሊቃውንት መጽሐፍ አታገኘውም ብለው አስተማሩ። አይሚን ይቅርታ ጠይቁ በሚዲያ አይደለ? ኦኬ ሚዲያ ላይ ይቅርታ ጠይቁ ይቅርታው አይደለም። ምክንያቱም እኛም እኮ ስንጮው የነበረው ይሄ የቤተክርስቲያን አስተምሮ አይደለም። ቤተክርስቲያን አትሳሳትም ስንለኛ ቤተክርስቲያን የክርስቶስ ትምህርት ነው ያላት። ስለዚህ ያ ንጹህ ትምህርት ሰዎች ሊሳሳቱ ይችላሉ። ያ ንጹህ የሆነው ትምህርት ሰዎች ሲሳሳቱ ሊቃውንትም ይሁን ጳጳስ ይሁን ፓትርያርክ ቤተክርስቲያን እያስተካከለች እያረመች ትቀጥላለች ማለት ነው። ይሄ ነው። መጽሐፍ ግን ካለ ሌላ ጥያቄ መጠየቅ ትችላለህ። ያ አይ በቃ የመጀመሪያው ስለመለሰልኝ አኬ ችግር የለውም። ይሄኛው መረጃው አልነበረኝም ወይም አልደረሰኝም ሊንኮቹ ማለት ነው። ሶሪ። ስለዚህ ቤተክርስቲያን ትምህርት እንዳልሆኑ ሚዲያ ላይ ከተገለጸ በቂ ነው። እሺ አንተ ጥያቄ ልጠይቅህ፣ ከየት ቤተ እምነት ነው? ይቅርታ ፕሮቴስታንት ያ እኮ ኦኬ። ለምሳሌ በመጽሐፍ ቅዱስ ለእግዚአብሔር ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ የተነገሩ አሉ። ዓይን፣ ቅንድብ፣ ጆሮ፣ አፍንጫ፣ ሌላም እግር፣ ክንድ እና እሱን እንዴት ነው የምትረዳው? ያ እነዚህ ሀሳቦች ሰዋዊ አገላለጾች ናቸው ለኛ በሚገባን መንገድ ማለት ነው እኮ። እንዴት እየተረዳው አንተ? ለምሳሌ እኛ እሱን የምናስረዳበት መጽሐፍ ቅዱስ ብቻ አይደለም፣ የአባቶች ትምህርት አለ፣ የሊቃውንት መጽሐፍ አለ። ገብቶሃል አይደለ? አሁን ከመጽሐፍ ቅዱስ አሳየኝ ብልክ እንዴት ብለህ ነው የምትረዳው? ያን ያው ለምሳሌ እንግዲህ እግዚአብሔር መዝሙር 33:18 ላይ ስለ አይኖቹ የሚያወራውን ማየት እንችላለን። ጀስት እዛ ላይ ያለውን ሐሳብ ስናይ ሁሉን ማየት የሚችል መሆኑን ነው የምናየው። በምድር ሁሉ ፊት አይኖቹ ያያሉ ይመለከታሉ የሚለው ሁሉም በሱ ፊት የተሰወሩ አለመሆናቸውን እናያለን። ጥያቄ ስለ እጁ ይሰማል? ምን አልከኝ? ኦኬ ይሰማል። ለምሳሌ የዳዊት መዝሙር 11 ላይ ለምሳሌ ምን ይላል መሰለ? እግዚአብሔር በተቀደሰው መቅደሱ ነው ይላል። እንግዲህ በሁሉ የመላ አምላክ እንዴት ነው እግዚአብሔር በተቀደሰ መቅደሱ ነው? እግዚአብሔር ዙፋኑ በሰማይ ነው፣ እግዚአብሔር ዙፋን አለው ይላል። ልክ አንድ ንጉሥ የሚቀመጥበት ዙፋን እንዳለው ነው። እንዴት ነው የምተረጉመው? አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹ የሰው ልጆችን ይመረምራሉ እያለ ለእግዚአብሔር አሁን ቅንድብ አይን ይላል። ብዙ ጊዜ እናንተ ያው መልካ ስላሴ ላይ ያው ሞክ የምታደርጉት ማለት ነው። መጽሐፍ ቅዱስ ግን እንደዚህ ይናገራል። ይሄን እንዴት ብለህ ነው የምትተረጉሙ? እና የትርጓሜ ወይም ስናፈታት ማስረጃክ ምንድን ነው? እኛ አሁን ብንል ያምርብናል። ምክንያቱም የአባቶች ትምህርት አለ፣ ሃይማኖት አበው ያው ቸርች ፋደርስ ኮሜንታሪስ ሆሚሊስ የሊቃውንት መጽሐፍ አለ በየዘመኑ የተነሱ አሁንም ወደፊትም የሚነሱ ደግሞ እግዚአብሔር መንፈስ ቅዱስ እየገለጠላቸው አባቶች ያን ይተረጉማሉ። ትርጓሜ መጽሐፍት አሉ። አንተ ግን መጽሐፍ ቅዱስ ብቻ ስለምትል ይሄንን እንዴት ብለህ ነው የምትተረጉመው? ያው መጽሐፍ ቅዱስ ብቻ ብለሃል፣ ጥሩ ነው። ያው መጽሐፍ ቅዱስ ብቻ የሚለውን ሐሳብ አንተም ስላነሳህልኝ ግን ያው እግዚአብሔር መንፈስ እንደሆነ እግዚአብሔር ቃል መጽሐፍ ቅዱሳችን ይነግረናል። ነገር ግን ደግሞ በሰዎች እንዲረዱት ስለ እግዚአብሔር አካላዊ በሆኑ መግለጫዎች አማካኝነት ስለ እግዚአብሔር መጽሐፍ ቅዱስ ሲያብራራልን እናያለን። ምናልባት በኦርቶዶክስ የተጻፉ በሊቃውንት አባቶች የተጻፉ አጋዥ መጽሐፍቶች አሏቸው። ነገር ግን እነዛ አጋዥ መጽሐፍቶች ሶርሳቸው ምንጫቸው ከየት ነው የሚለውን አንተው ልተወው። ነገር ግን የሁሉም ቁልፍና መነሻ ሐሳብ ያለው እስትንፋሰ እግዚአብሔር ጋር ነው። እስትንፋሰ እግዚአብሔር የሆነው መጽሐፍ ቅዱሳችን ጋር ነው። ከዛ ውጭ የተቀዳ ቅጂ በሙሉ ዋጋ የለውም። ስለዚህ ምንጫችን ዋናው ሶርሳችን የእግዚአብሔር ቃል ከሆነ የእግዚአብሔር ቃል ስለ የተሰማው ነው ወይስ?
ትሰማለህ? እሺ ሶርሳችን የእግዚአብሔር ያንተን ሀሳብ በጣም ነው የምቀበል፣ ምክንያቱም በቅንነት ነው የምታወራው። አንደርስታንድ ለመረዳት እንደሆነ አይ ቲንክ አይ ካን ገስ። ጥያቄ ግን ምን መሰለ፣ እኛ አንዳንድ የኛ የሊቃውንት መጽሐፍት ላይ እንደዚህ አይነት ቃላቶችን ለምሳሌ መልካ ስላሴ ላይ ገብቷል አይደለ? ሌሎችም መጽሐፍት አሉ ሃይማኖተ አበው ላይ፣ እሱ ላይ እንኳን ስለሚያብራራው ችግር የለውም። አንዳንድ መጽሐፍት ላይ ስታገኙ የምትመዝኑት ነገር ነው። እኛ አሁን ገብቷል አይደል? አሁን የአንተ ሀሳብ ትክክል ነህ። ያ ላይክ ምሳሌያዊ ወይም አንተ እንዳልከው ነው። እኛም እንደዛ ነው የምንረዳው። እኛን ግን ስትወቅሱን መጽሐፍ ቅዱሱን ላይ ያሉትን ደግሞ ለስላሴ የተሰጡ አካላትን እንዴት ተርጉማችሁ ነው? ሶሪ ወዳጄ፣ እኔ ወቀሳ ውስጥ አልገባሁም እና እኔን ከተኸኝ እንዳታወራ ስትወቅሱ በሚለው እኔ ወቀሳ ላይ አልገባሁም። ሰሞኑን የነበረውን ትምህርት በሚለው ነው አጋጣሚ ንግግሩ ላይ የገባሁት። ይቅርታ አድርግልኝ። እንደሱ አይነት ወቀሳ እኔ ጋር የለም። አንደርስታንድ ካረከኝ ማለት ነው። ከሱ ወቀሳ በመነሳትም እኔ ከንግግርም እየተረዳሁት በጣም ቀለ ለመረዳት ግን ከፈለክ አሁን መጽሐፍት ለምሳሌ ሃይማኖተ አበው ዘቅዱስ ቄርሎስ ላይ ያለ የኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እኔ ግንም ያልኩህን ምናልባት ሰምተኝ ከሆነ እያንዳንዳቸው አባቶች ሆኑ ሊቃውንቶች ምንጫቸው የት ነው? አሁን የተጻፉ በኦርቶዶክስ ሊቃውንት ያሉ ብዙ መጽሐፍቶችን አውቃለሁ። ሶርሳቸው ምንጫቸው ግን ወጥቻለሁ ወይስ ምንድነው? ድምጽ ያስተጋባ አለ መጥቷል አለ። እሺ የራሱ ድምጽ ለራሱ ያስተጋባ። እሺ ምን ያልኩ ነው? ወደና ድጋሚ ግባ። ቆይ ድጋሚ ግባ። ሲሳይ በጣም ትሁት ነው። ይሄ ሰው ጄኒውን በጣም ትሁት ነው። እሺ ድጋሚ ላክልኝ ዶክተር፣ ድጋሚ ላክልኝ። አልመጣም። ድጋሚ ላክልኝ። ሲስ ቅድም ስጠይቅ ነበር አይደል? ከራስ ፀጉር እስከ እግር ጥፍር የሚለው ላይ በነገራችን ላይ ጽሁፉ እንደዛ አይደለም የሚለው ብዙ ጊዜ ነው ገጸ ንባብ ላይ ስለሚስቱ ብዙ ፕሮቴስታንቶች እንጂ አሁን እነሱ የሚያነሱት መጽሐፍ አምስቱ አዕማደ ምስጢር የሚል መጽሐፍ ነውና ኢቭን ቃሉ ለስላሴ ከራስ ፀጉር እስከ እግር ጥፍር ድረስ የሚልን አንዴ በትልቁ የተነሱ አንዳንድ ምንፍቅናዎች አሉ። ምክንያቱም ለምሳሌ ጸጋ ቅባት እንዳለ ሆኖ ከነ አፖሊናሪዮስ እንደዚህ ለስላሴ አካል የለም የሚል ለምሳሌ እንደ መቅዶኒዎስ መንፈስ ቅዱስ ዝርው ነው፣ መንፈስ ቅዱስ ልክ እንደ ጥላ ነው፣ አካል የለውም። አሁን እኛ የስላሴ 3 አካል እናምናለን እና እዛ ላይ የተነሱ ምንፍቅና ስለነበር አባቶች የኛ ሊቃውንት ይሄን ለምሳሌ አንትሮፖሞርፊዝም የተጠቀሙበት ዓላማም ይሄ ነው። ለስላሴ አካል አለው እንደ ሰው ያልሆነ ረቂቅ በሁሉ የሞላ ብለው ከዛም ይሄ አንትሮፖሞርፊዝም ተቀመጥ። ልመጣ መብራት ይዤ ልመጣ ነው።
እሺ እሺ አንድ ጋይስ አንድ የሆነ ዕቃ በጣም ይቅርታ ፌዝዬ፣ በጣም ችግር የለውም። እሺ